የትግራይ ክልል አሁን ካለበት የፖለቲካ ውጥረት ወደ ዘላቂ ሰላም ብሎም ልማት ለማሸጋገር በክልሉ የሚንቀሳቀሱ ፖለቲካ ፓርቲዎች፣ የፌዴራል መንግስትና ሌሎች የሚመለከታቸው አካላት በቅንጅት መስራት እንደሚገባቸው ተገለጸ። በ2015 ዓ.ም በፕሪቶሪያ ሰላም ስምምነት መሰረት ክልሉን እያስተዳደረ ያለው ህወሓት ዜጎችን ለከፋ ችግር እየዳረገ እንደሚገኝ በክልሉ የሚንቀሳቀሱ ፖለቲካ ፓርቲዎች ለጣቢያችን ኤንቢሲ አንስተዋል። በፕሪቶሪያ ሰላም ስምምነት መሰረት የሽግግር መንግስቱ ሲቋቋም በክልሉ የሚንቀሳቀሱ ሁሉም የፖለቲካ ፓርቲዎችን ያካተተ እንዲሆን የታሰበ ቢሆንም ክልሉን ግን አንድ ቡድን በበላይነት እየመራ መሆኑ ተነስቷል። ይህ የአንድ ቡድን የበላይነት ህዝቡን ወደ ከፋ ችግር ያስገባ መሆኑ የተነሳ ሲሆን በስልጣን ላይ የሚገኘው ቡድንም የመከፋፈል አደጋ ተጋርጦበታል። ይህም ለትግራይ ህዝብ ተጨማሪ አደጋ መደቀኑን አንስተዋል። ትግራይ ውስጥ አሁን ሽግግር መንግስቱ መጀመሪያ በፕሪቶሪያ ውል መሰረት ሽግግር መንግስቱ ሲቋቋም ለሁሉም ፓርቲዎች ኢንክሉሲቭ እንዲሆን ነበረ ታስቦ የተደረገው። ግን ትግራይ ውስጥ የተደረገው እንደዛ አይደለም። ለአንድ ፓርቲ እድሉን ተሰጠና አሁን ትግራይም መልሶ ወደ ችግር እያስገባት ፓርቲው ራሱ ተሰነጣጥቆ በአንድ ቡድን ነው የቀረው የትግራይ ህዝብና አሁን የሚደርስበትም ችግር ከሻዕቢያም ጽምዶ በሚል ከሌሎች ኃይላቶችም ጽምዶ በሚልና ሌላ ችግር ወደ ትግራይ ህዝብ ይዞ እየመጣ ስለሆነ ትግራይ ህዝብ ሰላም ነው የሚፈልገው። የትግራይ ህዝብ ይበቀዋል። ዘላቂ የሆነ መፍትሄ ደግሞ እንዲመጣ ነው የምንጠብቀው። በፕሪቶሪያ የተደረሰው ስምምነት ተከትሎ በክልሉ አንጻራዊ ሰላም የሰፈነ ቢሆንም የህወሓት ቡድን በአሁኑ ወቅት ከውጭ ኃይሎች ጋር ጥምረት በመፍጠር የጦርነት ቅስቀሳዎችን እያደረገ መሆኑ ተመላክቷል። የህወሓት ቡድን ህዝቡን በተለይም ተፈናቃዮችን እንደ መደራደሪያ የተጠቀመባቸው መሆኑን የሚያነሱት አባላቱ የፌዴራል መንግስት እርምጃ እንዲወስድ ጠይቀዋል። በትግራይ ክልል ያለው ሁኔታም አሁን እንደምናየው ነው። ብዙ ሰው እየተፈናቀለ ነው። ብዙ ሰው የውጭ ጣልቃ ገብነትም እንዳለው ነው። ህዝቡም ያው የተወለደበትን ያደገበትን ቀያጥቶ የውስጥ ተፈናቃይ ሆኖ እየመጣን ይገኛል። የትግራይ ህዝብ አሁንም ቢሆን ሰላም ነው የሚፈልገው። አሁን ህዝቡ በቅቶታል። ባይዘው እያንዳንዱ ቦታ ላይ የትግራይ ጫፍ ላይ ብንሄድ ራሱ በቃ ህዝቡ ገና ሀዘኑ አልጨረሰም። በዚህ ላይ አሁን ሌላ ችግር፣ ሌላ ውድመት፣ ሌላ እልቂት እንዲመጣ አይፈልግም። የትግራይ ህዝብ ግን አሁን ተይዞ ነው ያለው። ሆስቴጅ ነው የተያዘው የትግራይ ህዝብ። ስለዚህ ሆስቴጅ የያዘው ቡድን ደግሞ ፓርቲም አይደለም፣ ባይዘው የተወሰኑ ግለሰቦች ናቸው። እነዛ ግለሰቦች ግን ካሁን በፊት ይዞት የነበሩ ሀብትም አለ፣ ኔትወርክም አለ፣ ጥይትም ብረትም አለ። የተወሰኑ ሰዎች ደግሞ አሉ የታጠቁ ከነሱ ጋር ሆነው ይህን ህዝብ የሚያስቸግሩት። እነዚህን ለይቶ ማውጣት ነው፣ ከህዝብ መለየት ነው። የፌዴራል መንግስት እዚህ ጋር ማድረግ ያለበት የትግራይን ህዝብ ጥያቄ መፍታት መቻል አለበት። ከውጭ ኃይሎች ጋር ጥምረት በመፍጠር የጦርነት ቅስቀሳዎችን እያደረገ የሚገኘው የህወሓት ቡድን በቃ ሊባል እንደሚገባ የተነሳ ሲሆን በክልሉ ሰላምን በዘላቂነት ለማስፈን በውይይት ለመፍታት አማራጭ ሀሳቦች ሊቀርቡ ይገባል ተብሏል። የትግራይ ህዝብ ዳግም ጦርነት የመቋቋም አቅም የሌለው በመሆኑ በክልሉ የሚንቀሳቀሱ ፖለቲካ ፓርቲዎች ከፌዴራል መንግስት፣ ከሲቪክ ማህበራት ብሎም ከህዝቡ ጋር በመቀናጀት ለሰላም መስራት እንደሚገባ ተነስቷል። ሁሉም ኃላፊነት ያለባቸው አካላት እንደ ግለሰብ፣ እንደ ማህበረሰብ፣ እንደ እምነት ተቋማት፣ ሲቪክ ኦርጋናይዜሽኖች ሁሉም ተባብረው የትግራይን ችግር በዘላቂነት መፈታት አለበት የሚል አቋም መያዝ አለበት። በመጀመሪያ ሁለተኛ የሚነሱ ጥያቄዎችና ሀሳቦች መንግስትም ሰምተው እዛ ያሉ ተፋላሚ ኃይሎችም ሰምተው ይሄ ነገር መፈታት የሚችለው ካሁን በኋላ ከጠመንጃ ይልቅ መነጋገር ነው። የትግራይ ህዝብ የነሱ ሆስቴጅ መሆን የለበትም። የትግራይ ህዝብ በማደን ዙሪያ ላይ እኛ የበኩላችን እናደርጋለን። የፌዴራል መንግስት ደግሞ ሊያግዘን ይገባል። የትግራይ ህዝብ አሁንም ሰላም ነው የሚፈልገው፣ ውጊያ አይፈልግም። ሁለተኛ ወደ ጦርነት መግባትም አይፈልግም። ስለዚህ ይህንን ህዝብ አሁን እምቢ ቢልም ተይዘዋል። ረድኤት የሚሰጠው ያ ቡድን ነው። የሴፍቲኔት የመዳበሪያ የምናምን የሚሰጠው በሱ ስትራክቸር ነው። በሱ ስትራክቸር ሆኖ ህዝቡ ምን ያደርግ? ጾሙን ይደር፣ መሬቱን ሳይታረስ ይደር፣ ሳይወድ በግድ ነው ተይዞ ያለው። ከዛ ለማላቀቅ ከህዝቡ ጋር መስራት መቻል አለብን። በኢትዮጵያ እንደ ሀገር የሚስተዋሉ አለመግባባቶችና ግጭቶችን በዘላቂነት ለመፍታት ሀገራዊ ምክክር ለማካሄድ አጀንዳ የማሰባሰብ ስራዎች ሲሰሩ መቆየታቸው ይታወቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል የመጀመሪያ ዙር አጀንዳ የማሰባሰብ መድረክ በአዲስ አበባ ማካሄዱም ይታወሳል። በክልሉ የሚስተዋሉ ችግሮች ፖለቲካዊና ህገ መንግስታዊ መፍትሄ የሚያሻቸው መሆናቸውን ያነሱት አባላቱ ሀገራዊ ምክክሩ በክልሉ ለሚነሱ ጥያቄዎች የመፍትሄ አቅጣጫዎችን ያመጣል የሚል ተስፋ እንዳላቸው አንስተዋል። ችግሮቹ ህገ መንግስታዊ፣ ፖለቲካዊ መፍትሄዎች ይሰጣቸዋል ብዬ ተስፋ አደርጋለሁ። ስሩ ዲያሎግ በመነጋገር ነው ብለው ካመነ ለትግራይ ትልቅ ተስፋ ይዞ ይመጣል ብዬ ተስፋ አደርጋለሁ። የትግራይ ህዝብ ጥያቄዎች እንዲመለሱ ማለት ከደረሰበት ጉዳት አንጻር ወደ ዳግም ትግራይን የማልማት ህዝቡን ወደ ተሻለ የህይወት ደረጃ ለማድረስ
ይህንን ለማድረግ ግን ከዛ በፊት የተመዛበሉ ህዝቦች አሉን፣ በየኬንዳ ያሉ ህዝቦች አሉን። እነሱን ወደ የቀያቸው መመለስ ከዚህ ምክክር እንጠብቃለን።